ናይ ዝሓለፈ ቀረባ ዓመታት ጥራይ ብስም ብልጽግና ከም ሓድሽ ወኪል ወይ ተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ ኣውጆሞ ዘለዉ ኩናታት ናይ ጭንቀቶም ምርኣያ ኣብ ዝሓለፈ 7 ዓመታት ድሕሪ ኩሉ እቲ ኤትኒካዊ ፌደራልነት ዘኸተሎ ቅልውላውን ዕንወትን እረማ ወይ ሪፎርም መጺኡ ኣብ ዝተባሃለሉ ከምቲ ኣብ ህዝቢ ኢትዮጵያ ዝገንፈለ ናይ ተስፋ ስምዒት ኣብ ህዝቢ ኤርትራን ካልኦት ህዝብታት ጎረባብትን ህዝብታት ዓለምን ዝፈጠሮ ተስፋታት ናይ ትማሊ ተዘክሮ እዩ። ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ባደረጉት ንግግር ከገዢው ፓርቲ ብልጽግና ፓርቲ እስከ ቀይ ባህር ድረስ የዘለቁ በርካታ ጉዳዮችን አንስተው ማብራሪያ ሰጥተዋል ይዘነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከገዢው ፓርቲ ብልጽግና ጀምሮ እስከ ቀይ ባህር ድረስ ሰፋ ያሉ ጉዳዮችን የዳሰሱበትን ንግግር አድርገዋል። ገዢውን ፓርቲ ብልጽግና ተቸት በጊዜው በመደገፍ ያልቆጭም ሲሉም ተናግረዋል። የቀይ ባህር ፕሮጀክት ባሉት ዙሪያም ያሉት ነገር አለ። አሜሪካ ለኦነግና ፋኖ ላቀረበችው የሰላም ጥሪ ምላሽ ተሰጥቷል። ኦነግ ፋኖም ለአሜሪካው ጥሪ በይፋዊ መግለጫ ምላሽ ሰጥተዋል። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ ይፋ ሆኗል። ኢትዮጵያ እንደ ሀገር ያለባት ዕዳ ለጠቅላላ ህዝቡ ሲካፈል እያንዳንዱ ሰው ምን ያህል እንደሚደርስበት ታውቋል። የኢትዮጵያ የውጭ ዕዳ ለእያንዳንዱ ኢትዮጵያዊ ሲካፈልም 71,000 ብር አካባቢ መድረሱ ተነግሯል። የቀድሞ የትግራይ ክልል ፕሬዝዳንቱ ጌታቸው ረዳ ፓርቲ ያልተናገርኩትን ተናግረዋል በማለት ወቅሰዋል። ጌታቸው የቀረበባቸው ክስ ከእውነት የራቀ ነው ሲሉ አጣጥለዋል። ውዝግብ የፈጠረውን የውናት ፓርቲን መግለጫ በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። የጅቡቲው ፕሬዝዳንት ለስድስተኛ ጊዜ ለፕሬዝዳንትነት ለመወዳደር ስለማቀዳቸው ተጠይቀው መልስ አልሰጥም የሚል ምላሽ ሰጥተዋል። ይህም የ77 ዓመቱ አዛውንት በቀጣዩ ምርጫ እንደሚሳተፉ ፍንጭ የሰጠ ተደርጎ ተወስዷል። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ኢሳያስ ብልጽግናን ወረዱበት። በጊዜው ብልጽግናን በመደገፍ ያልጸጸትም ኢሳያስ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ከተከበረው ከኤርትራ 34ኛ የነጻነት በዓል ጋር በተገናኘ ሰፋ ያለ ንግግር አድርገዋል። ከተወሰኑ ቃለ ምልልሶችና የኤርትራን የነጻነት ቀን በመሰሉ ስን በዓላት ላይ ከሚያደርጓቸው ንግግሮች ውጪ ብዙም የህዝብ እይታ ውስጥ የሌሉት ኢሳያስ በትላንትናው ዕለት ንግግራቸው ኢትዮጵያን ጨምሮ በርካታ ጉዳዮችን የዳሰሱበትን ንግግር አድርገዋል። የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ ኢትዮጵያና ኤርትራ ወደ አዲስ ግንኙነት ከገቡ በኋላ ፕሬዝዳንቱ ለመጀመሪያ ጊዜ በሚባል ደረጃ ሰፋ ባለ መልኩ ስለ ኢትዮ ኤርትራ ግንኙነት ተናግረዋል። ሁለቱ ሀገራት አዲስ ግንኙነት ከጀመሩበት የዛሬ 7 ዓመት ጀምሮ እስከ ፕሪቶሪያው ስምምነት ድረስ በቀጠለ አዲስ ግንኙነቶች ውስጥ ነበሩ። መሃል ላይ ምን ተፈጠረ የሚለው ነገር በግልጽ ሳይታወቅ ልዩነቶች ተፈጥሮ የፖለቲካ ኩርፊያዎች መከሰታቸው እውን ሆነ። በዚህም የተፈጠረውን ችግር በተመለከተ በሁለቱም ሀገራት ወይም መንግስታት በኩል በተብራራ መልኩ በይፋ የተባለ ነገር አልነበረም። በዚሁ በትላንትናው የኤርትራ 34ኛ ዓመት የነጻነት በዓል ላይ ዘለግ ያለ ንግግር ያደረጉት ፕሬዝዳንት ኢሳያስ ከአሜሪካ እስከ ሱዳንና ቻይና በዳሰሱበት ንግግራቸው የኢትዮጵያንን ጉዳይ አንስተው ማብራሪያቸውን ሰጥተውበታል። ፕሬዝዳንት ኢሳያስ ከቀድሞ ወዳጃቸው ጠቅላይ ሚኒስትር አብይ አህመድ መንግስትና ፓርቲያቸው ጋር ግልጽ የሆነ ፖለቲካዊ ፍቺ መፈጸማቸውን አብራርተው ተናግረዋል። ገዢውን ፓርቲ ብልጽግናንም ወኪል ሲሉም ወርፈውታል። ፕሬዝዳንቱ ገዢውን ፓርቲ ብልጽግና ሳይቀር በስም አንስተው በተቹበት በዚሁ ንግግራቸው ትውልድን ከተሻገረው የኢትዮ ኤርትራ ችግሮች በኋላ ኤርትራ መልሳ ከኢትዮጵያ ጋር ግንኙነት ስትጀምር ብዙ ተስፋዎች ተሰንቀው ነበር ሲሉም ተናግረዋል። ሆኖም በግንኙነቱ ሂደት ውስጥ የተፈጠሩት ሁኔታዎች ተስፋው እንዲሟሽሽ አድርገውታል ሲሉም አክለዋል። ለዚህም ምክንያት ብለው ከጠቀሷቸው ምክንያቶች መካከል አንደኛው የውጭ ኃይሎች ጣልቃ ገብነት የሚል ሲሆን በምን መልኩ እነማን ጣልቃ በመግባት በሁለቱ መንግስታት ወይም ሀገራት መካከል ግንኙነቶቹ መልሰው እንዲሻክሩ እንዳደረጉ ግን የሰጡት ዝርዝር ማብራሪያ የለም። ኢሳያስ ተስፋ ሰጪ በሆኑት ሂደቶች ላይ ክፉኛ የተበሳጩ የውጭ ኃይሎች የተጀመረውን የጋራ እንቅስቃሴ በተመለከተ እንዲሁ ቁጭ ብለው እያዩት አልነበረምና እንዳይሰምር አድርገውታል ሲሉም የተናገሩት እነዚሁ በስም ያልተጠቀሱት ኃይሎች ባለፉት ዓመታት በኢትዮጵያ ሕዝብ ላይ ጦርነትን አውጀዋል ሲሉም ተናግረዋል። በቀደሙት ጊዜያትም ጭምር የኢትዮጵያን ብሔርን መሰረት ያደረገ የፌዴራሊዝም ስርዓት አጥብቀው ሲቃወሙ የሚሰሙት ፕሬዝዳንት ኢሳያስ በዚሁ በትላንቱ ንግግራቸውም ደግሞታል። ከቀዝቃዛው የዓለም ጦርነት በኋላ ኢትዮጵያ በሀገራዊ ግንባታ ወይም ኔሽን ቢልዲንግ ሂደት በዜጋ ላይ ከተመሰረተ የሀገር ግንባታ ይልቅ ብሔርን መሰረት ያደረገ መስመርን ተከትላለች ያሉት ፕሬዝዳንቱ ይህም እንደ አንድ የኢትዮጵያ የፖለቲካ ችግር አድርገው ማብራሪያቸውን ሰጥተውበታል። በጠቅላይ ሚኒስትር አብይ አህመድ የተጀመረውን ለውጥ ተከትሎ ሀገራቸው ኤርትራና መንግስታቸው ለዚሁ የገዢው ብልጽግና ፓርቲ የለውጥ ጅማሮ
ድጋፍ ሰጥተው የነበረ መሆኑን ያመለከቱት ፕሬዝዳንቱ ሆኖም ብልጽግና መልሶ ስማቸውን ያልጠቀሷቸው ግን ደግሞ በእሳቸው የተኮነኑት የውጭ ኃይሎች ወኪል ሆኗል ሲሉም ወቀሳቸውን ሰንዝረዋል። ቀደም ብሎም በነበሩት የኢትዮ ኤርትራ ጦርነት ህወሓትና የቀድሞ ገዢ ፓርቲን ኢህአዴግን የምዕራባውያን ወኪሎች ናችሁ ሲሉ የነበሩት ፕሬዝዳንቱ አሁን ደግሞ ብልጽግናን አዲሱ ተተኪያቸው ነው ሲሉ ወርፈውታል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው በጊዜው ገዢውን ፓርቲ ብልጽግናን በመደገፋቸው ወይም ድጋፍ በመስጠታቸው የሚቆጫቸው ነገር የሌለ መሆኑንም ማብራሪያቸውን ሰጥተውበታል። ናይ ዝሓለፈ ቀረባ ዓመታት ጥራይ ብስም ብልጽግና ከም ሓድሽ ወኪል ወይ ተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ ኣውጆሞ ዘለዉ ኩናታት ናይ ጭንቀቶም ምርኣየ ኣብ ዝሓለፈ 7 ዓመታት ድሕሪ ኩሉ እቲ ኤትኒካዊ ፌደራልነት ዘኸተሎ ቅልውላውን ዕንወትን እረማ ወይ ሪፎርም መጺኡ ኣብ ዝተባሃለሉ ከምቲ ኣብ ህዝቢ ኢትዮጵያ ዝገንፈለ ናይ ተስፋ ስምዒት ኣብ ህዝቢ ኤርትራን ካልኦት ህዝብታት ጎረባብትን ህዝብታት ዓለምን ዝፈጠሮ ተስፋታት ናይ ትማሊ ተዘክሮ እዩ። ፕሬዝዳንቱ ከዚህ ውጭም በባህር በር መውጫና በቀይ ባህር ጉዳይም ማብራሪያቸውን ያከሉ ሲሆን ከዚሁ ጋር በተያያዘ ለተፈጠረው ውጥረት ገዢው ፓርቲን ብልጽግናን እንዲሁም የውጭ ኃይሎች ያሏቸውን ወቅሰዋል። የቀይ ባህርና የባህር በር መውጫ የሚለው አጀንዳ በብዙ ርዕሰ ጉዳዮች ተደበላልቆ እየቀረበ ነው ሲሉ ትችታቸውን ያቀረቡት ፕሬዝዳንቱ ይህም የኦሮሞን ህዝብ የማይወክል የኦሮሞማ አይዲዮሎጂ የኩሽቲ ሴማዊ ጠላትነት ውዥንብርና የአፋርንም ህዝብ አላግባብ ለመጠቀም የሚደረግ እንቅስቃሴ ሲሉ ተችተዋል። ከኢትዮጵያ ባለፈም በአዲሱ የአሜሪካ የትራምፕ አስተዳደር ላይ ጭምር ሰፋ ያለ ማብራሪያ የሰጡት ፕሬዝዳንት ኢሳያስ ፕሬዝዳንት ትራምፕ አሁን እየሄዱበት ያለው መንግስት በቀጣዮቹ 4 ዓመታት በዓለም ላይ ከፍ ያለ ተጽዕኖ የሚያስከትል መሆኑንም አመልክተዋል። በሱዳን ጦርነት ውስጥ ከሁለቱ ተፋላሚ ጀነራሎች አሁን ካርቱምን የተቆጣጠሩት ጀነራል አብዱልፈታህ አልቡርሃን ደጋፊ የሆኑት ኢሳያስ ድጋፋቸውን የሚቀጥሉ መሆኑንም ተናግረዋል። በሱዳን የእርስ በርስ ጦርነት የውጭ ኃይሎች ጣልቃ ገብተው ጦርነቱን እያቀጣጠሉ ነው በማለትም ፕሬዝዳንቱ ወቀሳቸውን ሰንዝረዋል። ከዚህ ውጪ ከተወሰኑ ጊዜያት ወዲህ መንግስታቸው ከህወሓት ፖለቲከኞችና የትግራይ ወታደራዊ አመራሮች ጋር እያደረገ ነው ስለሚባለው አዲስ ግንኙነት ዙሪያ ምንም ያሉት ነገር የለም። ፕሬዝዳንቱ በዚሁ ንግግራቸው ኤርትራን ጥሎ ስለሚፈልሰው ኤርትራዊ ወጣት፣ ስለ ሀገሪቱ ቀጣይ ሂደት፣ ስለ እሳቸው ተመሳሳይነት ስላለው አገዛዝና መንግስታቸው ስለ ኤርትራ ስለሚተችባቸው በርካታ ጉዳዮች አንድም ትንፍሽ ያሉት ነገር አልታየም። በርካቶች መንግስታቸው ኤርትራን ያለ ህገ መንግስት፣ ያለ ተቃዋሚ ፓርቲ፣ ያለ ምርጫ እንዲሁም ዝም ብሎ እየገዛ ነው በማለት በመንግስታቸው ላይ ትችቶችን ያቀርባሉ። በዚህ ዙሪያ ግን ፕሬዝዳንቱ ያሉት አንዳች ነገር የለም። ኦነግና ፋኖ ለአሜሪካ ምላሽ ሰጡ። አሜሪካ ለኦነግና ፋኖ ላቀረበችው ጥሪ ምላሽ ተሰጥቷል። ኦነግም ፋኖም ለአሜሪካው ጥሪ በይፋዊ መግለጫ ምላሽ ሰጥተዋል። አሜሪካ የኦሮሞ ነጻነት ሰራዊት የኦሮሚያው ግጭት እንዲያበቃ የሰላም ድርድሩን እንዲቀጥል የፋኖ ቡድንም ተጨባጭና ሰላማዊ የሆኑ ግቦችን እንዲይዝና በትጥቅ ትግል ስም የሚካሄድ ህገወጥነት እንዲያበቃ መጠየቋን ተከትሎ ነው ታጣቂ ኃይሎቹ በየፊናቸው መግለጫ ወጡት። ኦነግ ለአሜሪካ ኤምባሲ መግለጫ በሰጠው ምላሽ የአሜሪካ ኤምባሲ ሰላም እንዲሰፍን በድጋሚ ጥሪ ማቅረቡን በማስታወስ በአገሪቱ ዘላቂ ሰላም ይሰፍን ዘንድ የአሜሪካ ኤምባሲ ያቀረበውን ጥሪ በደስታ እንቀበላለን ሲል አመልክቷል። ቀጣዩ ጊዜ ከጥቃትና ጭቆና ተላቆ ፍትህና የሰው ልጅ ክብር የሚሰፍንበት ይሆን ዘንድ ይህ የሰላም ጥሪ ራሳችን የማያወላውል ቁርጠኛ አቋማችን በመሆኑ በእኛ በኩል የምንቀበለው ጥሪ ነው ሲል ኦነግ አመልክቷል። ሆኖም ይህ ተማጽኖ የቀረበው የሰላም ጽንሰ ሐሳብን አኮላሽቶ በተደራጀ መንገድ ወደ መጨቆኛ መሳሪያነት ቀይሮ ወደ ለየለት ጦር መሳሪያነት ላሸጋገረው መንግስትም ጭምር ነው ያለው ኦነግ መንግስት ሰላም ሲል ትርጉም የለሽና የፖለቲካ ፍጆታ መጠቀሚያ ነው ሲል ተናግሯል። ለመንግስት ሰላም ማለት በኃይል አስገድዶ ዝም የማሰኛ መንገድ ነው ያለው ኦነግ መሃል ከተማ ላይ ስለ ሰላም የሚወራውና በውጊያው አውድ የሚሆነው የተለያየ ነው ሲል ክሱን አሰምቷል። የተቃዋሚ መሪዎች ከተሰደዱ በኋላ የሚፈጠረውን የዝምታ ውጤት መንግስት ሰላም ይለዋል ያለው ኦነግ በጥቅሉ በመንግስት ዘንድ ሰላም ሁከትን ጨምሮ የግዴታ ዝምታን ለማምጣት በማናቸውም መንገድ የሚደረግ ሙከራ ነው ሲል ተችቷል። እውነተኛ ሰላም እንዲሰፍን የሀገሪቱና የቀጠናው ሰላም መሆን ስትራቴጂያዊ ጥቅሟ ጋር የተቆራኘ እንደመሆኑ መጠን ዩናይትድ ስቴትስ ከሚከተሉት እርምጃ ጀምሮ የራሷን አቅም መጠቀም አለባት ሲል ኦነግ አመልክቷል። እንደ IMF እና የዓለም ባንክ ያሉ የገንዘብ ተቋማት ዓለም አቀፍ የገንዘብ ድጋፍን ማስቆም፣ በመላ ሀገሪቱ የተፈጸመውን ግፍ በገለልተኛ አካል እንዲጣራ መጠየቅ፣ ቁልፍ የሆኑ ግጭት ጠንሳሽና የፖለቲካና ወታደራዊ ተዋናዮች ላይ ፕሮፓጋንዲስቶች ላይ ማዕቀብ እንዲጣል ኦነግ ጠይቋል። ይህ ካልሆነ የሰላም ጥሪው ግቡን አይመታም ሲል ኦነግ አመልክቷል። በተመሳሳይ ለአሜሪካ ጥሪ ፋኖ በይፋዊ መግለጫ ምላሽ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ለሰላም ቁርጠኛ መሆናችንን እንገልጻለን ያለ ሲሆን መንግስት ላይ ተአማኒነት ጥያቄ አንስቷል። የአማራ ፋኖ ብሔራዊ ኃይል ከመንግስት ጋር ለመደራደር ቅድመ ሁኔታዎች ማስቀመጡን በመግለጽ የመከላከያ ሰራዊቱ ብሎም አጋር ኃይሎቹ ከአማራ ክልል መውጣት አለባቸው ሲል አመልክቷል።
ፋኖ አክሎም የብልጽግና ፓርቲ ጽህፈት ቤቶች መፍረስ እንዳለባቸው በመጠቆም የአማራ ክልል አመራሮችን ከስልጣን ማንሳት ለፋኖ ስልጣኑን ሰጥቶ ሰላማዊ ሽግግር መደረግ እንዳለባቸው አመልክቷል። በማንነታቸው የታሰሩ የአማራ ፖለቲከኞች መፈታት አንዱ የድርድር ቅድመ ሁኔታ መሆኑንም መግለጫው ጠቁሟል። በአማራ ክልል የተቋረጡ ኢንተርኔትን ጨምሮ ሌሎች አገልግሎቶች እንዲመለሱም መግለጫው ገልጿል። ተፈናቃዮች እንዲመለሱ ያሳሰበው የፋኖ ኃይሉ በጦርነቱ ዓለም አቀፍ ሕግጋትን ሲያከብር መቆየቱን አመልክቷል። ከአሜሪካ ብሎም ከዓለም አቀፉ ማህበረሰብ ጋር ለመነጋገር ፍቃደኛ መሆኑን አክሏል። እያንዳንዱ ኢትዮጵያ $575 የውጭ ዕዳ አለበት ተባለ። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን $575.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71,000 ብር አካባቢ ይደርስበታል ተብሏል። ማህበሩ የሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም $575 የውጭ ዕዳ እንዳለበት ጠቁሟል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ዶክተር ናስር የኑስ ከዚህ በፊት ሀገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች ውጤታማ ለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን ተናግረዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫና ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር እንድትሆን ያደርጋታልም ሲሉ አስጠንቅቀዋል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኙ ብድሮች ባደረሱ ጫና ምክንያት መንግስት በወጪ ቅነሳ ላይ መቆየቱ ለኢኮኖሚ መቀዛቀዝ ተጨማሪ ምክንያት እንደሆነም ተነግሯል። የኢትዮጵያ ኢኮኖሚ ከውጪ ንግድ ከሚገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው ሀገሮች መካከል አንዷ የሚያደርጋት እንደሆነ ከዓመታዊ ምርት ወይም ጂዲፒ አንጻር ደግሞ በአማካይ ላይ እንደሆነች በሪፖርቱ ተጠቅሷል። በከተማ ከሚኖረው ማህበረሰብ ውስጥም ከ25 በመቶ በላይ የሆኑ ሴቶች ስራ አጥ ናቸው የተባለ ሲሆን ሀገሪቱ ከ1993 ዓ.ም ጀምሮ እየተገበረች ያለው የስነ ህዝብ ፖሊሲ ከአሁኑ ወቅታዊ ሁኔታ ጋር ተመጋጋቢ እንዳልሆነም ተገልጿል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ኢትዮጵያ መንግስት ተገማች አለመሆን፣ የህዝብ እምነት ማጣት፣ መግባባት ላይ ያልተደረሰባቸው የልማት ስራዎች መኖር፣ ግጭቶችና የውጭ ኢንቨስትመንት እንቅስቃሴዎች መቀነስ የመንግስትን አቅም እንዳዳከሙ አሶሲዬሽኑ በሪፖርቱ ላይ ጠቅሷል። የጌታቸውና የፓርቲው ውዝግብ። የቀድሞ የትግራይ ክልል ፕሬዝዳንቱ ጌታቸው ረዳ ፓርቲው ያልተናገርኩትን ተናግሯል በማለት ወቅሰዋል። ጌታቸው የቀረበባቸው ክስ ከእውነት የራቀ ነው ሲሉ አጣጥለዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የትግራይን ህዝብ የነጻነት ምኞት አስመልክቶ የሰጡትን ቃለ ምልልስ በተመለከተ ትላንት ምሽቱን ያጋራ የትግራይ ነጻነት ፓርቲ ጉናት ከምስረታው ጀምሮ በግልጽ እየታየ ያለው የትግራይ ህዝብ የህልውና ጥያቄን ለመመለስ እየታገለ እንደሚገኝ ገልጿል። የህዝቡን ብሔራዊ ክብሩንና ጥቅሙን ሊያጎናጽፈው የሚችለው የትግራይ ነጻና ሉዓላዊ ሀገር እውን መሆን ሲችል ብቻ ነው ብሎ በማመንም ለዚሁ ሲታገል መቆየቱን አስታውሷል። ለፓርቲያችን ምስጋና ይግባውና የሀገራዊ ነጻነት ህልሙ የህዝባችን ትግል መሪ ግብ ሆኖ በርካቶች ትግላችንን ተከትለዋል። የነጻነት ፍላጎት የመላው ህዝብና የአብዛኛው የትግራይ ፖለቲካ ኃይሎች ግብ ነው ሲል ፓርቲው በመግለጫው ጠቁሟል። የኢትዮጵያ መንግስት ከአማራና ከሌሎች ኃይሎች ጋር ተጣምሮ ዘመቻ ሲከፍት ህዝቡ ለነጻነቱ ዓላማ ተፋልሞ አስመስክሯል ሲል ፓርቲው አመልክቷል። ሁሉም ታጋዮቻችን ትግራይ ያሸንፋል፣ ትግራይ ሀገር ናት የሚሉ ዓላማዎችን በአጥንታቸው ጽፈው በደማቸው የፈረሙት የሰማዕታት ትሩፋት በመሆኑ ከአቶ ጌታቸው ረዳ በላይ ምስክር ሊኖር አይገባም ነበር ሲል ፓርቲው አመልክቷል። የትግራይ ነጻነት ፓርቲ አክሎም የጥፋት ጦርነት በእኛ ላይ ሲጀመርና የትግራይ ህዝብ እንደ ህዝብ ሲዋጋ እያንዳንዱ ታጋዮቻችን ትግራይ ያሸንፋል፣ ትግራይ ሀገር ናት የሚለውን በአጥንታቸው ጽፈው በደም የተፈራረሙት ከመቃብር በላይ የሚያበራ የሰማዕታት ትሩፋት በመሆኑ ከአቶ ጌታቸው በላይ ምስክር ሊኖር አይገባም ነበር ሲል አጽንኦት ሰጥቷል። ሆኖም ከዚህ በተቃራኒ የቀድሞ የትግራይ ክልል ፕሬዝዳንትና የህወሓት አንጃ መሪ የሆኑት አቶ ጌታቸው ረዳ ግንቦት 14 ቀን በወጋህታ መጽሔት ላይ የሰጡት ቃለ ምልልስ በርካቶችን ያሳዘነ ነው ሲል ወቀሳውን ሰንዝሯል። ፓርቲው የትግራይ ህዝብ በመገንጠል ትርክት ሳይደናገር በኢትዮጵያዊነት ላይ ጠንካራ አቋም እያሳየ ነው ሲሉ ጌታቸው ተናግረዋል ሲል ነው ፓርቲው ትችቱን የሰነዘረው። ይህንን የትግራይ ነጻነት ፓርቲን መግለጫ እያይዘው ምላሽ የሰጡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ፖለቲካ አማካሪ አቶ ጌታቸው ረዳ ከተባሉ መጽሔት ጋር ቃለ መጠይቅ አድርጓል መባሉ ሐሰት ነው ሲሉ አጣጥለውታል። ጌታቸው ምነው አጀንዳ ጠፋ ሲሉ ጥያቄ አስከትለው ፓርቲው ያቀረበባቸው ወቀሳ ተገቢ አይደለም ሲሉ አመልክተዋል። በተያያዘም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ህወሓት የፕሪቶሪያ ግጭት ማቆም ስምምነት እንዳይተገበር እንቅፋት ሆኗል ሲሉ ትላንት
አዲስ አበባ ከሚኖሩ የትግራይ ተወላጆች ጋር ባደረጉት ውይይት ላይ ከሰዋል። ጌታቸው ህወሓት በተደጋጋሚ ግጭት እንዲቀሰቀስ ያደርጋል ያሉትን እንቅስቃሴ የትግራይ ህዝብ ውድቅ እንዲያደርጉ አሳስበዋል። የግጭት ማቆም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን ከተፈለገ የትግራይ ህዝብ የህወሓትን ድርጊቶች መቃወም እንዳለበት ጌታቸው ተናግረዋል። ህወሓት በበኩሉ የግጭት ማቆም ስምምነቱ ሙሉ በሙሉ እንዲተገበር ቁርጠኛ መሆኑንና ይልቁንም ለስምምነቱ ተግባራዊነት እንቅፋት የሆነው ፌዴራል መንግስቱ እንደሆነ በተደጋጋሚ ገልጿል። አነጋጋሪው የፕሬዝዳንቱ ምላሽ። የጅቡቲ ፕሬዝዳንት ለስድስተኛ ጊዜ ለፕሬዝዳንትነት ለመወዳደር ስለማቀዳቸው ተጠይቀው መልስ አልሰጥም የሚል ምላሽ ሰጥተዋል። ይህም የ77 ዓመቱ አዛውንት በቀጣይ ምርጫ እንደሚሳተፉ ፍንጭ የሰጠ ተደርጎ ተወስዷል። ፕሬዝዳንት ኢስማኤል ኦማር ጉሌህ ጄን አፍሪክ ከተሰኘው የፈረንሳይ መጽሔት ጋር ባደረጉት ቃለ መጠይቅ ላይ ከተነሳላቸው ጥያቄ መካከል አንደኛው በሚቀጥለው ዓመት በሚከናወነው ፕሬዝዳንታዊ ምርጫ ላይ ለመወዳደር ማሰባቸውን የተመለከተ ይገኝበታል። ፕሬዝዳንት ኢስማኤል ኦማር ጉሌህ በሚያዝያ 2018 በሚካሄደው የጅቡቲ ምርጫ ሊወዳደሩ እንደሚችሉ በገደምዳሜ ፍንጭ ሰጥተዋል። እሳቸውም ሲመልሱ ለዚህ ጥያቄ መልስ የለኝም፣ መልስም አልሰጥም ብለዋል። ፕሬዝዳንት ኢስማኤል ጉሌህ ላለፉት 26 ዓመታት ሀገሪቱን የገዙ ሲሆን ለመጨረሻ ጊዜ ከዛሬ 4 ዓመት በፊት በተደረገው ምርጫ በከፍተኛ ድምጽ ማሸነፋቸውን ማስታወቃቸው ይታወሳል። ሀገራቸውን በግዴለሽነት ወደ አደገኛ ምዕራፍ መምራትም ይሁን ክፍፍል መዝራት እንደማይፈልጉ ተናግረዋል። ኢስማኤል ኦማር ጉሌህ ለስድስተኛ የስልጣን ዘመኑ በፕሬዝዳንትነት ለመወዳደር እድሜው ከ75 ዓመት በላይ የሆነችው የሚያግደውን የጅቡቲ ህገ መንግስት ማሻሻል ወይም መቀየር ያስፈልጋቸዋል። ከ4 ዓመታት በፊት በተካሄደው የጅቡቲ ምርጫ ከተሰጡ ድምጾች ጉሌህ 97 በመቶን ያገኙ ሲሆን ፓርቲያቸውን በአገሪቱ ምክር ቤት አብላጫ መቀመጫ ይዟል። ጉሌህ በጎርጎሮሲያኑ 1999 ስልጣን የያዙት የቀድሞ ፕሬዝዳንት ሐሰን ጉሌድ ኦፕቲዶን በመተካት ነበር። ኦፕቲዶን በ1977 ጅቡቲ ከፈረንሳይ ቅኝ ገዥነት እንድትወጣ ይመሩ ናቸው። ሐሰን ጉሌድ ኦፕቲዶን ለ22 ዓመታት ጅቡቲን ሲመሩ ኢስማኤል ኦማር ጉሌህ የጽህፈት ቤታቸው ኃላፊ ሆነው አገልግለዋል። ጅቡቲ መረጋጋት በራቀው የአፍሪካ ቀንድ ቀጠና የተሻለ ሰላም ያላት ትንሽ ሀገር ብትሆንም በጂኦግራፊያዊ አቀማመጧ ስልታዊ ልዕለ ኃያላን የጦር ሰፈሮች የሚገኙባት ናት። ዩናይትድ ስቴትስ፣ ፈረንሳይና ቻይና በጅቡቲ የጦር ሰፈር ያላቸው ሀገራት ናቸው። ከኢትዮጵያ፣ ሶማሊያና ኤርትራ የምትዋሰነው ጅቡቲ 1 ሚሊዮን ገደማ ዜጎች ሲኖሯት በአፍሪካ አነስተኛ የህዝብ ብዛት ካላቸው ሀገራት መካከል ነች።